እሺ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። አዲስ ቪዲዮ እንግዲህ እየላችሁ የመጣሁት የነ ቱቱና የነ ካሌጥ የነ ዳኒ በጣም ነገሮቹ ግራ እየገባቸው ነው። ነገሮቹ ሁሉ በጣም ብጥብጡ እንደወጣ የነሱ ፔጅ ላይ ገብታችሁ ማየት ትችላላችሁ። እንግዲህ ቲና ውጪ ከቤት ውስጥ እስከምትባል ድረስም ደርሳለች። ተጎትታ እስከምትወረወር ድረስም ተጎትታ እስከምትወረወርም ድረስም ደርሳለች። እንግዲህ ውድ ተመልካች ስለዚህ እንግዲህ ሁሉም ነገር ለበጎ ነው። ማንም ሰው ቲናን አይኗን ማየት አይፈልግም። ቱቱ ግን በጣም ጥሩ ሰው ነች። በተኛችበት ምግብም እየሰራችላት ምግቡንም ዳኒ ይሄ ምግብ ለማን ነው ተብሎ ዳኒ ሲጠይቃት ምግቡ ለቲና ነው። ቲና መቼም ስለታመመች ነው የምሰራላት ብላ ስትነግረው ነበረ። በጣም ገረመው። ምግቡን እንግዲህ እሷ ከሰራች በኋላ ሳህኑን ካሰረችላት በኋላ ቀጥ ብሎ ነው የወሰደላት። ምግቡን ከወሰደላት በኋላ ማን ነው ምግቡን ያመጣልኝ ሲላት እኔ ቱቱ ነች የላከችልሽ ነበረ ብሎ ሲነግራት መርዛው እንዳይሆን ብላ ነው እየጠየቀችው። አይ መመረዝ እንኳን አትመረዝም አንቺ ነሽ መመረዝ እንኳን አትመረዝም አንቺ ነሽ ባለፈው እኔን የመረሽው ብሏት ነበረ። በዛን ጊዜ በጣም ነው የደነገጠችው። እንግዲህ ቲና አባቱም ተነሽና ውጪልኝ ሲላት እኔ በጣም እያዞረኝ ነው ብላ ስትለምነውም ስለዚህ እንግዲህ ምንም ነገር እነሱ ሊገባቸው አልቻለም። ልውጣ ብሎ ነው ውጪ ብለው ነው እያስገደዷት ያሉ። ስለዚህ እንግዲህ ውድ ተመልካች ሁሉንም ነገር ለበጎ ነው። ሽማግሌውም ጠጥቶ መጥቶ በጣም እየተበሳጨ ነውና ሽማግሌውም በጣም ተበሳጭቷል። ሽማግሌው ወደ ውጪ ሄዶ ጠጥቶ መጥቶ እዚህ ቤት እኔ ማንንም ሰው ማየት አልፈልግም እስከሚል ድረስ ነው። ማንንም ሰው እኔ አልፈልግም እስከ የሚላቸው ድረስ ስለዚህ ነው እየደረሱ ያሉት ማለት ነው። እና ሁሉም ነገር ለበጎ ነው። እና ውድ ያገሬ ልጆች እና እንግዲህ ቱቱ ደግሞ ካሌጥን እያዳመጠችው ነው። ካሌጥ ለቱቱ አንዳንድ ነገር የሚያደርጋቸውን ነገር ሁሉ ለቱቱ እየተናገረ ነው። ቱቱ ደግሞ ለጊዜው እኮ ማለፍ ትችላለህ፣ ይሄንን ነገር ለምንድነው የማታልፈው? ለምንድነው እንደዚህ የምታደርገው? ብላ እየጠየቀችው ነበረና እንግዲህ የምትጠይቀውን ነገሮች ካሊጥ ለምንድነው እንደዚህ የምታረገው? መታረቃችሁም እኮ ቅርብ ሊሆን ይችላል። ነገሮቹን ለምንድነው እንደዚህ የምታረገው? ብላ ቱቱ እየጠየቀች ነበረ። ቱቱ ግን ብትጠይቅም ሽማግሌውም ሰክሮ
ነው ትንሽ ጠጥቶ ሳይመጣ አይቀርም አባዬና ከአባዬ ጋራ በኋላ እንነጋገራለን በሚል ሁኔታ ነው እንግዲህ እያሳለፉት ማለት ነውና እንግዲህ ካሊድ ደግሞ ቱቱን እንደማይፈልጋት በደንብ ነግሯት ነበረ። ቱቱ ደግሞ ካሊድን ትፈልገዋለች። ዳኒ ደግሞ ቱቱን ይፈልጋታል። ዳኒ ደግሞ ቱቱን የሚፈልጋት ለውሽማ ነው መሰለኝ። እንግዲህ ለሌሎቹ እህቴ ነች ብሎ ነው እያስታወቀው ማለት ነውና ስለዚህ ሁሉም ነገር ለበጎ ነው። ሁሉም ነገር ለሰላም ነው። እና እንግዲህ ውድ ተመልካች ነገሮቹ በጣም ትንሽ ከባባድ እየሆኑ ነው። ያው እንግዲህ ዞራ ዞራ ቱቱ የእሷን ልብስ እያስተካከለችላት ነው። የእሷን ልብስ እያጠበችላት፣ ምግብም ካለችበት ቦታ እያስወሰደችላት እየኖረች ማለት ነው። ነገሮቹ ግን ለጊዜው ከባባድ ቢሆንም ለጊዜው ነገሮቹ እግዚአብሔር ይመስገንና ነገሮቹ ምንም አይሉም ማለት ነው። ስለዚህ እንግዲህ ውድ ተመልካች እናንተም ይህንን ቪዲዮ ላይክ እያረጋችሁ እነሱ ፔጅ ላይም ገብታችሁ ለእነሱም ሰብስክራይብ እና አስተያየት እየሰጣችሁ ብታበረታቱ እነሱንም በጣም ደስ ይለኛል ማለት ነው። እና አንድ ነገር ሰርቶ የሚሰራበትን ነገር ውጤታማ ካልሆነ ምንም ነገር ፋይዳ የለውም ማለት ነው። እና በሁሉም ነገር ትንሽ ትንሽ ውጤታማ ስታዩበት ነው ሁሉም ነገር ደስ ብሎን የምንሰራው። እነሱንም እኛንም ብታበረታቱን በጣም ነው ደስ የሚለኝ ማለት ነው፣ እንደኔ ከሆነ ማለት ነው ውድ ተመልካች። ስለዚህ እንግዲህ ነገሮቹ ወዴት እንደሚሄዱ ያዞረኛል፣ እያዞረኝ ነው። ወዴት ነው ውጪ የምትሉኝ? ምንድነው ችግራችሁ እያለች ነው። ካመማትም እንግዲህ አዎ እውነት ነው። ወዴት ነው ውጡ የምትሉት የሚሉት እውነት ነው። አንድ ሰው ሁሉንም ነገር ከተሳካላት በኋላ ነው ወደሚፈልግበትና በሰላም በጤና ፈልጎ ወደ አገሩም ከሆነ ወደ ቤተሰብም ከሆነ የሚሄደው የሰው ልጅ ጤና ሲሆን ነው። ጤና ካልሆነ ደግሞ ጤና አይደለምና ለቲና ጤና ከሌላት እረፍት ቢሰጧት በጣም ጥሩ ነው እላችኋለሁ ውድ ተመልካች። ሁሉንም ነገር ለበጎ ነው። እሱ ደግሞ ወጣ ብሎ ገባ ስል እስካሁን ድረስ እዚሁ ነው ያለሽው እንዴ ብሎ ሲጠይቃት አዎ የኔ ፍቅር ብላ ካልጋ ላይ ብድግ ብላ ልታቅፈው ነበረ። እሱ ግን አንጠልጥሏት ነው ካልጋ ላይ እየጎተተ እያወረዳት ወደ ውጪ ሊያወጣት እየሞከረ ያለው። የሰው ልጅ እንግዲህ እንደዚህ ናክል ሲገፋ እኔ ደስ አይለኝም እና ድራማ ቢሆንም እንግዲህ ዳኒ ደግሞ በጣም ተጨናንቋል። ዳኒ እነሱ መካከል ሄዳ መኖር እንደምትፈልግ ሁለታቸውንም ማጣት እንደማትፈልግ በደንብ አስጠንቅቃ ነው የምታውቀው ማለት ነው። እንግዲህ የሚያውቁት ማለት ነውና እንግዲህ ውድ ተመልካች ሁሉም ነገር ለበጎ ነውና እዚህ ጋር ነይና ውጪ ብሎ በጣም ጎትቷታል። ሽማግሌው ግን ምንም ባሁን